ይህ ቪዲዮ በቀጥታ ለኢቢኤስ ቴሌቪዥን እንዲደርስልኝ ማኔጅመንቱ ማለት ነው በነጻነት ቦታ እነዚህ ሁለት የፕሮቴስታንት ሰዎች እንዲሰሩ እንዲገቡ ቅስቀሳ እያደረገ ነው። በታላቁ የአብይ ጾም ወቅት በኮዬና በሌሎች አካባቢዎች ጥሬ ስጋ መሸጡ ቅሬታን አስነሳ። በሷ ስም ደግሞ ውጭ ሀገር እና እዚህ በዲያስፖራ አካውንት በዶላር ገንዘብ አለ እና መጀመሪያ ይማሉልኝ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ደግሞ ቪዲዮዎች ላይክ ማድረጋችሁ እንደ ሁልጊዜውም ቀጥሉበት። ወደ ቪዲዮዎች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? እጅግ በጣም የሆነ አሳዛኝ ታሪክ ነው ማሰማችሁ። እሱም ታሪክ ምንድነው? አንዲት እናታችን እማሆይ ናቸው። ታዲያ በሰይፉ ቤስ ፕሮግራም ላይም ቀርበው እጅግ በጣም ደስ የሚል ነገሮችን እያካፈሉን እንዲሁም ደግሞ እርዳታም እንደሚያስፈልጋቸው እየተናገሩ ነበር። ታዲያ በእርዳታ ስም በስስጉናቸው አንድ ወጣት ገብቶ ገንዘባቸውን ሊያጭበረብራቸው እንዴት እንደነበረ ሰይፉ ፋንታሁን እንዲሁም ደግሞ እነ ሰመረ ባሪያም ተሰብስበው የተነጋገሩበት ነበረ። እስኪ ይህን ቪዲዮ አይተን እንመለስ። እንግዲህ ባሳለፍነው ሳምንት ምን አጋጠማቸው መሰለሽ? እንግዲህ ከእማሆይ ወዳጆች የሰማሁትን ነገር ነው የምነግራችሁ። ስልክ ይደወላል። ኦኬ ሰይፉ ሾው ላይ አይቼውት ነው። እሺ ታሪኩት በጣም ነው የሚመስጠው። በጣም ነው አንጀቴን የበላው። በጣም ነው የተነካሁት። እኔ ብቻ ሳይሆን ታላቅ ወንድም አለም ራሱ በጣም ነው ልቡ የተነካው። እሺ ወንድም አለም፣ እሺ ታላቅ ወንድም እንዳለ። እሺ በጣም እንግዲህ ስለደወልክልኝ አመሰግናለሁ። እና እንግዲህ አንድ እህታችን ከዚህ ዓለም በሞት በወጣትነቷ አልፋለች። እህታችን በሷ ስም ደግሞ ውጭ ሀገር እና እዚህ በዲያስፖራ አካውንት በዶላር ገንዘብ አለ እና መጀመሪያ ይማሉልኝ። ምሎትን ነገር ለሰው ላይ ይናገሩ። ይሄ መሐላ ምን አመጣው? ከምምልልህ ለሰው አልናገርም ምለው ይበቃል። ግን አልምልም። ለምን? አይ እሺ ለማንኛውም በዚህ ቼታችን ስም የተቀመጠ ዶላር አለ። እናው ምንድነው የሚያስፈልጉት? ቆይ ቴሌቪዥን ፕሮግራሙ ላይ እንዳየሁት እዳው እንዲከፈልልዎት ነው የሚፈልጉት። አዎ ልጆቼ በጣም አስቸጋሪ ሁኔታ ላይ ነው ያሉት። በቃ ልጆቹ እስኪ ችግራቸው ምንድነው? ልጆቼ እንግዲህ ከበርካታ የገጠር ቦታዎች ስለሚመጡ ትራንስፖርት ችግር አለባቸው። ረጅም መንገድ በእግራቸው ነው የሚመጡት። ደክሟቸው ነው የሚደርሱት። ብዙ ችግር አለባቸው። በቃ እንደዛ ከሆነ ሰርቪስ በቃ እንደውም የእህታችንን ፎቶ ወይኔ ሰርቪሱ ላይ አድርገን ለመታሰቢያ እዛ የትምህርት ቤቱን ስም እናረግና በጣም ደስ ይለኛል። አሁን እንግዲህ አንድ ነገር ግን እዚች ላይ የምነግሮት ነገር ገንዘቡ በዶላር ስላለ በዶላር አካውንት ማለት ነው። በዶላር አካውንት ስላለ ይሄንን ወደ ኢትዮጵያ ብር ለማውጣት ባንክ አካባቢ ያሉ ሰዎችን አናግሬያለሁ። ትንሽ እዛ አካባቢ ላሉ ሰዎች የምንሰጠው ነገር አለ። ኦኬ ጉድ የሻይ ነገር እማሆይ ነው የሚለው። የሻይ ነገር ምንም ይሁን የሻይ አይ ለነሱም ይሁን እሺ። አሁን እኔ ላላገኘሁት ገንዘብ አስቀድሜ ገንዘብ አውጥቼ አንደኛ የለኝም፣ ሁለተኛ እንዴት ነው የምሰጠው? አዎ እሱ ነው ዋናው። ስለዚህ እንግዲህ አስቢ። አሁን ምን አሉ? እሺ መልሼ እደውልልሃለሁ አሉና እዛ አካባቢ ካሉ ሰዎች ጋር ተነጋግረው ቆይ እስኪ በቃ እንትን ይበልና ከዛ በኋላ እንሰጣለን። ያልገባ ነገርስ እንዴት ይወጣል? ይሄኔ በጓላ አስረድቼ በቃ በደንብ እንትን ተብሎ በቃ እግዚአብሔር ይፍረድብህ። የልብህ ምን አይነት ደረጃ እንደተጠና ግን አስበሰማ ምን ብዬ በጀምር እንዴት አድርጌ ብገባ እንዴት አመጣጡ ስቶሪው ራሱ እንዴት ያሳምናል። እኔ እኮ አመንኩ እዚህ ሆኜ እና ትንሽ እሱ ነገር ፋሲሊቲ ጋርጉና ብሩ ይግባሉ። ስለዚህ ምንም አልፈልግም እኮ ሀዘን ስላለው ደግሞ ገባ ለማንም አይናገሩ የሚለው በቃ እውነት ይሆን እንዴ ብለን እንዲያ ማረግን ማለት አንፈልግም። እንዲያምኑ ማች ነው እግዚአብሔር ልቦና ጨምሮ ውስጥ ለእንደዚህ አይነት ሰዎች ምክንያቱም ማይናቸው የሃይማኖት እናት ናቸው። እንዲሁም ደግሞ በእድሜያቸው የገፉ አሮጊት ናቸው ብሎ እንኳን ማንም ሰው ሁላቸው እንኳን አልቻለም። ለማጭበርበርና ገንዘባቸውን ብቻ ታርጌታቸውን ብቻ ለማሳካት ነበር የሄዱት። ታዲያ እጅግ በጣም ብዙ ሰዎች ይሄ ነገር ሲያስገርም ነበር። ታዲያ እናንተስ ይህን ድርጊት እንዴት አገኛችሁት?
የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ቪዲዮ ቤተሰቦች አሁን ያለንበት ወቅት አብይ ጾም ላይ ነው። ታዲያ እጅግ በጣም ብዙ ሰዎችም ይህን ጾም የጾሙት ይገኛሉ። ታዲያ አንዳንድ የክርስቲያን ስጋ ቤቶችም በመከፈታቸው ደግሞ እጅግ በጣም ትላልቅ ሰዎችም እንዳዘኑ፣ ይህ ነገር ደግሞ ኢትዮጵያ ውስጥ ተካሂዶ ማያውቅ ባህል ነው፣ አዲስ ባህል ኬት ነው የመጣብን እየተባለ ይገኛል በዚህ ሰዓት ላይ። እስኪ ለምን ቪዲዮ በታላቁ የአብይ ጾም ወቅት በኮዬና በሌሎች አካባቢዎች ጥሬ ስጋ መሸጡ ቅሬታን አስነሳ። አንጋፋው ጋዜጠኛ ዋልተ ንጉስ ዘሸገር ዛሬ ጠዋት በኮዬ ፈጬ አካባቢ የታዘበውንና በህሊናው ላይ የፈጠረውን ከባድ ስሜት እንዲህ ሲል ገልጾታል። ጋዜጠኛው በለቀቀው መረጃ መሰረት በታላቁ የአብይ ጾም ወቅት በገሃድ የጥሬ ስጋ ሽያጭ መከናወኑን፣ ይህም ድርጊት በሃይማኖታዊ እሴቶች ላይ ያለውን ተጽዕኖ በሐዘን ተመልክቶታል። ጋዜጠኛ ዋልተ ንጉስ መልእክቱ ላይ የሚከተሉትን ነጥቦች አንስቷል። በዚህ ከባድ ጊዜ ይህንን ማየት እጅግ ያማል። ቢያንስ መስቀሉን አንሱት ሲል በኮዬ ፈጬ መስቀለኛ አካባቢ የታዘበውን ገልጿል። ድርጊቱ በኮዬ ፈጬ ብቻ ሳይወሰን በሰሚት ፍየል ቤት አካባቢ በስፋት እየተስተዋለ እንደሚገኝም ጠቁሟል። እናንተስ እንዴት ትመለከቱታላችሁ? የግል መብት ነው ወይስ ማህበረሰባዊና ሃይማኖታዊ እሴቶችን አለማክበር ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉ። ፎሎ ማድረግ እንዳይረሳ። እንደሰማችሁት ነው የተለያዩ ቦታዎች ላይ ስጋ ቤቶች መከፈታቸው እየታየ ይገኛል። ታዲያ እናንተስ እነዚህን ስጋ ቤቶች ስትመለከቱ ምን የተሰማኝ ነው የሚሰማችሁ? እጅግ በጣም ብዙ ሰዎች ተቃውሞን ያደረጉ ይገኛሉ። እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ሰዎች ያያዘለታ እጅግ በጣም ደስ የሚል ነገሮችን እየተናገረ ነበረ። እስኪ ይህን ቪዲዮም አይተን እንመለስ። አርያም ሐዘነ ልቦና ታቀ መምህር ዘላለም ወንድሙ በስጋ አተነዋል። ሙሉ ሕይወቱ ስለ ክርስቶስና ስለ ወንጌል ሳይሰስት የሰጠ 365ቱንም ቀን ዘላለምን የምታገኙት በአውደ ምሕረት ላይና በአገልግሎት ብቻ ነው። መምህር ዘላለም ባህታዊ ነው፣ ብቸኛ ነው፣ የከተማ መናኝ ነው። ሕይወት ሳያምረው ቤት ሳይሰራ ጎጆ ሳይቀልስ ስለ ወንጌልና ስለ ቤተ ክርስቲያን ብቻ በሀገር ውስጥ ከሀገር ውጭ በየክፍለ ሀገሩ ክርስቶስ ስለሰጠው የወንጌል አደራነት የኖረ ታታሪ እጅግ ብርቱ የሆነ የወንጌል ሰው ነበረ። ኦርቶዶክሳውያን መቼም በዘላለም ትምህርት ልቡን ያላቀና መንፈሱን ያላረጋጋ ሃይማኖቱን ያልወደደ ማህተቡን ያላጠበቀ አንድም ሰው የለም። አብሶ በዘጠናዎቹ ያለለኛ በሃይማኖታችን እንድንበረታና እንድንጸና ያደረገን በተሐድሶ እንቅስቃሴ ውስጥ ከፊት ሆኖ በሃይማኖታችን እንድንጸና እንድንቆይ እንድንከርም ያደረገን ዘላለም ወንድሙ ዛሬ ይህንን ብርቱ ይህንን መልካም ሰው ቤተክርስቲያን እኛም አተነዋል። ወንድማችን ቤት አላማረ፣ መኪና አላሰኘ፣ በፍጹም ቅንነት ያለምንም እንከን ዘላለም ይህን ባያደርገው እንኳን ሲባል ሰምቼ የማላቀ እጅግ ትሁትና የሰበከውን ወንጌል የኖርክ ያገለገልከውን የምትመስል መምህራችን ነህ። መምህር ዘላለም እናመሰግናለን። የወደድከው ያገለገልከው ክርስቶስ ኢየሱስ በሰማይ ቅድስት የሆነቿን ነፍስን ይረከብልን። ወንድማችን እንወድሃለን፣ እናከብርሃለን። አንተ የሰበክላት የኖርክላት አንዲቱ ሃይማኖት ቅድስት ኦርቶዶክስ ቤተክርስቲያን በወንጌል ባፈራሃቸው ልጆች ትቀጥላለች። መምህር ዘላለም ወንድሙ በስጋ ረፍት ተለይቶናል። እግዚአብሔር አምላክ ለኛ ምስኪን ወላጅ እናቱ መጽናናትን፣ ለወንድሞቹ ለእህቶቹ ለቤተሰቦቹ መጽናናትን ያድርልን። ለቤተ ክርስቲያንም መጽናናት ይመላት። ኮሜንት ላይ አስቀምጡልን። ይሄ ነገር ይጨመር፣ ይሄ ነገር ይቀነስ ካላችሁ እናንተ ለቤተሰቦቼ የማደርገው ማላስተካክለው ነገር የለምና ወደፊትም አሪፍ ስራ ይዤ እንመጣ ስለሚያግዘኝ እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። አሁን እጅግ በጣም አሳዛኝ መረጃ እየተሰማ ነበረ። እጅግ በጣም ደስ በሚሉ ትምህርታቸው የምናውቃቸው መምህር ዘላለም ወንድሙ ከዚህ ዓለም በሞት ተለይቶ ታውቃላችሁ። ታዲያ እጅግ በጣም ብዙ ሰዎችም በዚህ ሰዓት ላይ እንዳዘኑ መግለጫም እየወጡ ይገኛል። የተለያዩ የሃይማኖት አባቶችም እጅግ በጣም አብዝተው እንዳዘኑም እየተሰማ ነበረ። ታዲያ መምህር ዘላለም ወንድሙ እጅግ በጣም የማይረሱና ደስ የሚሉ ትምህርቶችን ሲያስተምሩ ነበር የቆዩት። እስኪ ደግሞ የመምህር ዘላለም ወንድሙ አንዳንድ ቪዲዮችን አይተን እንመለስ። የኢትዮጵያ አየር መንገድ የሆነ ባለሳሳት የበረራ ቁጥሩ 332 የሆነ ከአዲስ አበባ ተነስቶ ወደ ኬንያ ናይሮቢ የሚጓዝ አይሮፕላን ነበር። 6 ደቂቃ ነው የተጓዘው። 6 ደቂቃ እንደተጓዘ
በዚህ ስፍራ ተከሰከሰ። በውስጡ የተሳፈሩት 157 ሰዎች ነው ያረፉት። ስጋቸው በዚህ ተቆርሷል፣ ደማቸው ፈሷል፣ አጥንታቸው ተከስክሷል። በሕይወተ ሥጋ የተረፈ አንድ ሰው አልነበረም። ከ35 የተለያዩ ሀገር የመጡ ተጓዦች ነበሩ። የ35 ሀገር ዜጎች ናቸው በአንድ መቃብር የተቀበሩት። ወገኖች አስተውሉ። ከዚህ ውስጥ 17ቱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች ናቸው። አንዱ ሌላ ኢትዮጵያዊ ያለ ምክትል ካፒቴኑ እሱ ሙስሊም ነው። እነዚህ ግን 17ቱ የክርስቲያን ቤተሰቦች ናቸው። አስተውሉ ወገኖቼ። ዛሬ አሁን እዚህ ቦታ ይህ ሕንፃ ቤተ መቅደስ ታንጾ ቤተ መቅደሱ በቅዳሴ ቤቱ ለመከበሩ ምክንያቶቹ እነኚህ 17ቱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቤተሰቦች ናቸው። 16ቱ ኢትዮጵያውያን ናቸው ሟቾቹ። 17ኛው ግን የውጭ ሀገር ዜጋ ነው። ባለቤቱ ግን ኢትዮጵያዊት ናት። ይህ ነው ምክንያቱ። ከዚህ ተወስዶ ስጋቸው ከተቆረሰበት፣ ደማቸው ከፈሰሰበት፣ አጥንታቸው ከተከሰከሰበት ተወስዶ አጽማቸው በቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ካቴድራል አርፏል። በየዓመቱ መጋቢት 1 ቀን የመታሰቢያ ጸሎት እዚህ ይደርሳል፣ ዝክር ይደረጋል። ቤተሰቦቹ ተወያዩ። ስንነጋገር እንደዚሁ ከሚቀር ያረፉት በልደታ ለማርያም ቀን ነው፣ መጋቢት 1 ቀን በልደታ ስም ቤተ ክርስቲያን እዚህ ቦታ ቢታነጽ የሚል ጥያቄ ቀረበ። እግዚአብሔር ፈቀደ። ጥያቄውን ለሀገረ ስብከቱ አቀረብን። ለብፁዕ አባታችን አቡነ ጎርጎርዮስ ትላንት ተገኝተው ባርከዋል። ምስክርነትም ሰጥተውን ያለፉት በአንድ ቃል ነው ልጆቼ እሺ ያሉት፣ ያለ ምንም ውጣ ውረድ ማለት ነው። ተፈቀደ። የልደታ ማርያም ታቦት የቃል ኪዳን ታቦት መጣ። እዚህ ባለወልድ ቤተክርስቲያን አለ ማዶ፣ በዚያ በክብር ተቀመጠ። በየዓመቱ ጸሎቱ በዚያ አማካኝነት ይደርስ ነበር። እዚህ የሟች ቤተሰቦች እየተሰበሰቡ እንግዲህ በእግዚአብሔር ፈቃድ ደግሞ የዛሬ 2 ዓመት አካባቢ ስራው ተጀምሮ በ2 ዓመት ውስጥ ዛሬ ቤቱ በቅዳሴ እየከበረ ነው ያለውና ይህን ያሳየንን አምላካችን እግዚአብሔርን በደንብ አድርጋችሁ አመስግኑት። እስቲ ከኔ ጋር በሉ፣ ከዚህች ቀን ጀምሬ በሉ እባርካችኋለሁ። ትንቢተ ሐጌ ምዕራፍ 2 ቁጥር 19። በዚህ ስፍራ ይህንን ቃል የተናገረው አምላካችን እግዚአብሔር ነው። የተናገረውም በነቢዩ ሐጌ ላይ አድሮ ለሕዝበ እግዚአብሔር ለእስራኤል ዘሥጋ ነው። በዘሩባቤል ዘመን 46 ዓመት የፈጀው ቤተ መቅደስ ከተጠናቀቀ በኋላ ቤተ መቅደሱ ቤቱ በቅዳሴ በከበረ ዕለት እግዚአብሔር የገባው ቃል ኪዳን ነው። ከዚህች ቀን ጀምሬ እባርካችኋለሁ። ስለዚህ እግዚአብሔር ከዚህች ቀን ጀምሮ በቃል ኪዳኑ ታቦት ላይ አድሮ ይባርከናል። ከዚህች ቀን ጀምሮ በካህናቱ ላይ አድሮ ይባርከናል። ከዚህች ቀን ጀምሮ በቃሉ በወንጌሉ ይባርከናል። ከዚህች ቀን ጀምሮ በመስቀሉ ይባርከናል። ይሄ ስፍራ የበረከት ስፍራ ነው። ጸገብነ እግዚኦ እምበረከተ ቤትከ ነው የሚለው። አቤቱ ከቤት በረከትን ጠገብን አለ መዝሙር 64 ቁጥር 4 ጀምሮ። ከቤቱ በረከት እንጠግባለን፣ የቃሉን በረከት እንጠግባለን። በጥምቀት የልጅነቱን በረከት እንጠግባለን። የመንፈስ ቅዱስን በረከት እንቀበላለን። የቅዱስ ሥጋውን የክቡር ደሙን በረከት እንቀበላለን። ቤተ መቅደስህ ቅዱስ ነው በጽድቅም ድንቅ ነው ይላል። ቤተ መቅደስ ልዩ ነው።
ቤተ መቅደስ ክቡር ነው፣ በጽድቅ ድንቅ ነው፣ የሐሰት ድንቅ አለና የእውነት ድንቅ ነው፣ በእውነት ድንቅ ነው። ለምን ህብስቱ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋ ይሆናል። ወይኑ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ክቡር ደም ይሆናል። በዚህ ብዙ ገቢረ ተአምራት ይደረጋልና ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው ብሎ አባታችን ክቡር ዳዊት ዘምሯል። ይህንን በረከት ይህን ጸጋ የሰጠን ያደለንን አምላካችን እግዚአብሔርን አሁንም ስለማይነገረው ስጦታው በደንብ አድርገን እናመስግነው። ከዚች ቀን ጀምሬ እባርካችኋለሁ ነው ያለው። ይሄ ቤተ መቅደስ የሐዘን ማስረሻ ነው፣ የእንባ ማበሻ ነው። በዚህ ስፍራ ቤተሰቦቻቸውን ያጡ እጅግ በሐዘን ልባቸው ተሰብሮ ነበር። በተለይ ከነኚህ ውስጥ ደግሞ ነፍሳቸውን ይማርልን፣ ነፍሳቸውን በአጸደ ገነት ያቆይልን። እጅግ በጣም ደስ የሚል ትምህርት ነበር። ዘላለም ወንድሙ ሲያስተምሩ የቆዩት እስከዛሬ ድረስ። ታዲያ እጅግ በጣም ትላልቅ የሃይማኖት አባቶች እና አባ ገብረ ኪዳን እነ መምህር ዲያቆን ሄኖክ ኃይሌም የተለያዩ መምህሮችም እጅግ በጣም አሳዛኝ የሆነ የሐዘን መግለጫ እየሰጡ ነበረ። ሁላችንም እግዚአብሔር ነፍሳቸውን በአጸደ ገነት ያቆይልን እያለን እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። አሁን ደግሞ አንድ ቪዲዮ በሶሻል ሚዲያ የተቀባል ነበር። ቅድም እንደነገርኳችሁ አሁን ለንበት ወቅት የጾም ወቅት ነው። ታዲያ በዚህ በሶሻል ሚዲያ ላይ የሚንቀሳቀሱ ወጣቶች የማማር ቪዲዮችን በሶሻል ሚዲያ ላይ እያጋሩ ነው ተብሎ የተለያዩ ሰዎች የግል ሀሳባቸውን የሰጡ ነበረ። እስኪ አንድ ቪዲዮ አይተን እንመለስ። የሁሉ ምግብ ቀርበው ግን ረመዳን ነው፣ ጾመኛ ነኝ። እንደዛ ያስጠላ በእናታችሁ። ይህንን ቪዲዮ ለዚህ ማይኮ ለሚባለው ልጅ አድርሱልኝ። ማይኮ ይህንን ቪዲዮ አንተ ላይ የሰራሁት ልተች አይደለም ወይንም ልገስጽ ምናምን አይደለም። ልክ ታላቅ ወንድም ታናሽ ወንድሙ ስህተት ሲሰራ ይሄ ነገር ስህተት ነው ብሎ እንደሚመክረው ምክር አድርገህ ተቀበለው። አጠገብህ ጋር አንድ የእስልምና እምነት ተከታይ አለ። የቀረበላችሁ ምግብ አለ። ምንድነው ያለው? ይሄ ሁሉ ምግብ ቀርቦ ነገር ግን እኔ ምን ላይ ነኝ አለ? ጾም ላይ ነኝ አለ። ምንም የቀረበው ምግብ ብዙ ቢሆን፣ ምንም ቢያስጎመጅ፣ ምንም የሚያጓጓ ቢሆንም ነገር ግን ከእምነቴ አይበልጥም፣ ጾሜን አልዳፈርም እያለ ነው። ከዚህ አንፃር ማይኮ እስቲ አንተን አንድ ጥያቄ ልጠይቅህ። አንገትህ ላይ መስቀል አየሁ ወይንም ማተብ አየሁ። ያ ማለት አንተ የኦርቶዶክስ ተዋሕዶ እምነት ተከታይ ነህ ማለት ነው። በዚህ ሰዓት በእስልምና እምነት ተከታይ ጓደኛክ ብቻ አይደለም አንተ በምትከተላት በኦርቶዶክስ ተዋሕዶ እምነትስ ቢሆን ጾም አይደለም ወይ ነው። በጣም የገረመኝና ይህንን ቪዲዮ እንድሰራ ያደረገኝ ምን መሰለህ? አንተ እስከ 9 ሰዓት አለመጾም እስከ 12 ሰዓት አለመጾም ምናምን አይደለም። በጣም ያሳዘነኝ እስከ 9 ሰዓት አስቀድሰን ጾመን ገዳም አካባቢ እስከ 12 ሰዓት ነው ጾመን ወደ ቤት መተን እንድንበላው እንኳን ማይፈቀዱትን እንደ እንቁላል፣ ስጋ፣ አይብ ምናምን የመሳሰሉ በጾም ማይፈቀዱ ምግቦችን ጭምር እያግበሰበስክ እየበላክ እያለ ነው ያየሁትና ይህ ነገር ስላልተመቸኝ ነው ይህን ቪዲዮ የሰራሁት። የዐቢይ ጾም ማለት በኦርቶዶክስ ተዋሕዶ እምነት ትልቁ ጾም ነው። ይህንን ጾም እንዳይጾሙ የምትፈቅድላቸው እቺ ቤተክርስቲያን ሁለት አይነት ሰዎችን ብቻ ነው። የመጀመሪያዎቹ ህመም ላይ ያሉ በየሆስፒታሉ በየቤቱ ታመው ያሉ ከሆኑ ከህመማቸው አንፃር እንዲጾሙ አትፈቅድም ወይንም አታስገድድም ማለት ነው። ሁለተኛዎቹ እንዲጾሙ የማይገደዱት እድሜያቸው ከ7 ዓመት በታች የሆኑ ናቸው። አንተን እንዳየው ከሆነ ደግሞ አንድ በሽተኛ አይደለም፣ ህመምተኛ አይደለም። ሁለት እድሜክም ከ7 ዓመት በታች አይደለም። በነገራችን ላይ በጣም ብዙ ልጆች አሉ ማይኮ በጣም በመንፈሳዊ ህይወታቸው ደካማ የሆኑ ዱርዬ የሚባሉ በዓለማዊ ህይወታቸው በጣም ዱርዬ ናቸው የምትላቸው እስከ 9 ሰዓት ላይ ያስቀድሱ ይችላሉ፣ ላይ ጾሙ ይችላሉ። ነገር ግን ተዳፍሮ ስጋ አይበሉ፣ የጾም ምግብ ምናምን አይበሉ። ስለዚህ ማይኮ ነገ አንተ የተሻለ ደረጃ ላይ ደርሳለሁ ካልክ ቤተሰብህን አይቻለሁ፣ የምስኪን ቤተሰብ ልጅ ነህ፣ ነገ ተሳክቶልህ ከራስ አልፈ ቤተሰብህን እረዳለሁ ወይንም ቀይራለሁ ብለህ የምታስብ ከሆነ እመነኝ፣ ፈጣሪህን አትዳፈር፣ እምነትህን አትዳፈር። ይህን ቪዲዮ አድርሱልኝ። አመሰግናለሁ። እንደተመለከታችሁት ነው ይህ ወጣት የታዳጊ ነው፣ ግን ማስተካከል ያለባቸው ብዙ ነገሮች አሉ። ምናልባት ደግሞ እንደዚህ አይነት ምግቦችን መብላት ከፈለገም ከካሜራ ጀርባ መብላት ይችላል። እንደዚህ አይነት ነገር ሲያደርግ እጅግ በጣም ብዙ ሰዎችን ያሳስታል እየተባለ የተለያዩ ሰዎች የተቀባበሉት ነበር። ታዲያ እናንተስ የወንድማችንን ንግግር እንታገኛችሁት የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። ቤተሰብ ጨዋታን ማን ይምረው እየተባለ ነበር። ታዲያ እጅግ በጣም አስገራሚ የሆነ ቪዲዮ ወጥቶ ነበረ። እስኪ ቪዲዮ
አይተንመለስ። ይህ ቪዲዮ በቀጥታ ለኢቢኤስ ቴሌቪዥን እንዲደርስልኝ ማኔጅመንቱ ማለት ነው ሁላችሁም ሼር እንድታደርጉ ጠይቃለሁ። ክርስቲያን ኒውስ የሚል የፕሮቴስታንቶች የፌስቡክ እንትን ነውና የቤተሰብ ጨዋታን በነጻነት ቦታ በነጻነት ወርቅነህ በጣም የምንወደው አርቲስት ነበረ፣ የምንወደው የቤተሰብ ጨዋታ መሪ ነበረ እና እሱ ካለፈ በኋላ አሁን በሱ ቦታ እነዚህ ሁለት የፕሮቴስታንት ሰዎች እንዲሰሩ እንዲገቡ ቅስቀሳ እያደረገ ነው። አንዳንዶች ቪዲዮም እየሰሩ ወይ ሸዋፈራው ወይ እንዳልክ ይስሩት የሚል ቅስቀሳ እየተደረገ ነው። ይሄ ጉዳይ የሃይማኖት እንደሆነ አላውቅም። የሃይማኖት ነው የሚልም አንድም ነገር ሰምቼም አላውቅም። ሆን ተብሎ ግን ቅስቀሳ እየተደረገ ነውና እኔ ለኢቢኤስ ሰዎች ማስተላልፈው የሃይማኖት ካልሆነ ከነዚህ ሰዎች እንድትርቁ። አንደኛ ለምን ሲባል የመጀመሪያው እነዚህ ሰዎች በቀጥታ ሰፊ ቁጥር ያላት የኦርቶዶክስ ተዋህዶ ቤተክርስቲያንን ክብር የሚነካ ነገር ሲያደርጉ ነበር። ከዚህ በፊት በኢቢኤስ በሰይፉ ፋንታው ላይ ቀርቦ የኛው ሰው ማለት ነው ይቅርታ እስከመጠየቅ ደርሷል። ኦርቶዶክሳውያንን የሚያስከፋ ነገር ሲናገር ነበር። እንዳልክ የተባለው አንድን የቤተክርስቲያን አባት ላይ በምታዩት መልኩ ሲሳደብ የነበረ ከዚህም በላይ ብዙ ነውሮችን ሲያደርግ የነበረ ሰው ነውና የሚወክል ነው ብዬ አላስብም። አይ ለኦርቶዶክሳውያን ቦታ የለንም እስካላለ ድረስ ማለት ነው የቴሌቪዥን ጣቢያው ከነዚህ አይነት የሃይማኖት ዘረኞች እንድትርቁ ማሳሰብ ፈልጋለሁ። ቤተሰቦች እንደሰማችሁት ነው ወንድማችን ሰራ የነበረው ነገር ይህ የሃይማኖት ተቋሞች ሊገቡበት የሚችለው ጉዳይ አይደለም። ምክንያቱም የቤተሰብ ጨዋታ እንዲሁም ደግሞ የቴሌቪዥን ፕሮግራም አዘጋጅነት ከሃይማኖት ጋር ምንም ያያይዘው ነገር የለም ብዬ አስባለሁ። እናንተም ወንድማችን የተናገረው ነገር እጅግ በጣም ተስማሙበታላችሁ ብዬ አስባለሁ። እስኪ እናንተም ተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። የቤተሰብ ጨዋታንስ እናንተ ማን ቢመራው ደስ ይላችኋል? እስኪ ደስ የሚላችሁን እንዲሁም ደግሞ አብዛችሁ የምትሉትን አርቲስት ኮሜንት ላይ ሰሞኑን ጻፍ ማሰማችሁ ቪዲዮ ምንድነው እጅግ በጣም ደስ ለሚሉ ጨዋታዎች የምናውቀው አርቲስት ነፃነት ወርቅነህ እግዚአብሔር ነፍሱን ይማረውና ሲሰራ የነበረው ስራ ማንም ሰው ሊነካው የማይችል ቦታ ላይ አስቀምጦት ነው ሄደው እጅግ በጣም ደስ በሚል ሁኔታ ነበር ሲያቀርበው የነበረው ብሎ ደረጀ ኃይሌ የተናገረ ነበረ። እስኪ ለሚቪዲዮም አይተን እንመለስ። ለቅሶ ቤት አሁን ስልክ ማንሳት አቁሟል ስላሉኝ ነው። ስልክ ሲደውሉልህ አሁን ማንሳት አቁመሃል ለምንድን ነው ደሬ? ኧረ ተው እሱ ከባድ ነው። ከባድ ነው። አሁን እሱ በጣም ስለሚከብድ ለምሳሌ ይቅርታ ተጠይቆበታል አይደለ? አንዳንድ ጊዜ ስልክ ስታነሳ የምታነሳው የሚደውለው ሰውና የምታወራው ነገር ሁሉ ይወስነዋልና አንዳንዴ ወዳጅ የምትለው ሰው ባልጠበቀ ሁኔታ ልታገኘው ስለምትችል ስልክ አነሳስ ላይ አሁን ጥንቃቄ አድርጌያለሁ። አንተም ስታነሳ ተጠንቀቅ። አይ በቀደምት የተደረሰበት ነገር ተነስቶ ነውና ደወልኩልህ። ስደውልልህ በአጋጣሚ የሌላ የሰፈር ሰው ለቅሶ ላይ ነው ያለው እና ሄሎ እኔ ለቅሶ ላይ ሆኜ ሰው ሲደውልልኝ አላምንም እየቀረጽ ያለው አረኔ ለዚህ ፕሮግራም ፈልጌ ነው አልኩት ይመስለኛል። እንግዲህ ባለፈው የሆነ ነገር ተፈጠረ። በአጋጣሚ እንግዲህ በጣም እንወዳት ገኒም ይሄን ማድረግ አልነበረብኝም ይቅርታ ብላለች። ምናልባት ይሄ ነገር ያስተምራል ብዬ አስባለሁ። መረጃን እንዴት ነው በምን አይነት አግባብ ነው ለሰዎች የምንናገረው ነው። አንተም በጊዜው በጣም ተበሳጭተህ እንዲህ መሆን የለበትም ማለት ብዙም ሰው ይስማማል በዛ። እኔ የገኒ ብቻ አይደለም መርዶዎችን ራሱ ሰምተን የምንናገርበት መንገድ የሆነ ነገር እንደሰማን ቶሎ ወደ ፌስቡክ እና ወደ ቲክቶክ መሮጥ ቀድሞ ይሄ የምስራች አይደለም፣ ይከብዳል። አሁን ማንኛውም ለቅሶ ላይ ሆነ የማንም ስልክ አታነሳም። ባይደወሉልህ አላነሳም። አንተም ከዛ ሆነ አታደውል። እኔም አልደውልም፣ ባይደወልም አላነሳም። ለምሳሌ ገኒ ያን ነገር ካረገች በኋላ እኮ አሁን በጣም ጸጸታትም ያን በተመለከተ ይቅርታም ጠየቀች። እኛም ስህተትን የምናርምበት መንገድ ስህተት መሆን የለበትም። የቆመ ሰው ወይም ደግሞ የሚሰራ ሰው በጎ በመሰለው መንገድ ሲንቀሳቀስ የሆነ ነገር ማድረጉ አይቀርም እና ያን በተመለከተ ብዙዎች እንግዲህ እሷም ይቅርታ ጠይቃለች። ከዛ በኋላ ግን ካንተ ጋር ደሬ ያልተገናኛችሁ አለመገናኘት ሳይሆን እኔ በጣም ያሳዘነኝና የገረመኝ ነገር እሷሽ ይሄ ነገር አጋጠመ እሷም ብለው የሚሉ ሰዎች እኮ ገንዘብ ይሰራሉ። እንዴት እንደዚህ ታደርጋለች ምናምን በጣም የሚገርም ነው። ላይክ እንትን ነገር ምናምን ከሷ በላይ እኮ ብዙ ነው የሰራው። በሷ አስባ ነገር እንትን ሆነ እንጂ በአብዛኛው እኮ ምናምን በቃ ገንዘብ ይሰራ ምናምን አለና እኔ በጣም የገረመኝ የሷ ሳይሆን እዛ ጋር እሷን ተንተርሶ ይሰሩ እሷን ተንተርሶ ያደረጉት ነው። እናስባለን። ሰማችሁት ነው። ደረጀ ኃይሌ እጅግ በጣም ደስ የሚል እጅግ በጣም ብዙ ሰዎች የሚወዱት ኮሜዲያን ነው። ግን ነፃነት ወርቅነህ ሲሰራቸው የነበራቸው ስራዎች እጅግ በጣም ማስረሳት አይቻልም። እጅግ በጣም ከባድ ነው ነው ወንድማዬ እንዲሁም ደግሞ የጓደኝነት ፍቅሩን እየገለጸ ነበር። ታዲያ የደረጀ ኃይሌን ንግግርስ እንዴት አገኛችሁት? እግዚአብሔር የነፃነት ወርቅነህ ነፍስ እግዚአብሔር ባጠረገን ያቆየልን ነፍሱን ይማረልን። እስኪ እናንተ የምትሰማችሁን ሀሳብ ኮሜንት ላይ አስቀምጡ።
ሰዎች እስኪ ደግሞ የአንድ አባታችንን ንግግር ሰምተን እንመለስ። አሁን ሆስፒታል አንዷ ጋር ብትሄድ 30 ብስኩት ምናምን ኦሬንጅ አለ። አንዱ ደግሞ በአይኑ የሚንከራተት አለ። ያን እግዚአብሔር ይማረው ምንድነው መርፌ ያገኘ መንገዛ ምን ያስፈልጋል ብትል እንደው ለስላሳ ግዛልኝ ይላል። እቺ ከሁለት ሰዓት ከምናምን ያለውን ደቂቃ ለዚች ማዋል ከዛቸው አንሳት ከዛችኛው አይ አትንጋ ዶንተሽ እሷ ትነካ ዶንተሽ አይ አትነካ ለምሳሌ እሁድ አለ ለሊት እንሳለን ጸሎትን እንጨርሳለን ሰዓታት ትቆማል ቅዳሴ አፈን ትሽራለህ ከዛ ሆስፒታል ቤት ከዛ እስር ቤት ቤት እሁድ ነፃ ነህ እሁድ አንድ ያው የራሱን አስራት ነው እኮ አትነካውም የሥጋ ስራ አይሰራም ስለዚህ እሁድ የነሱ ያስማ ይነካው አለዛ ወይን ከሰረከው ነው የምትሰጠኝ ከሰረከው ነው የምትሰጠኝ አስራት ነው አሁን ብዙ ሰዎች የሚሰጡን ከሰረቁት ነው አንድ ምሳሌ ልንገርህ ወሬ ያመዛው ኧረ ጥሩ ነው አባ አንዱ የሆነ ሰው አስራት ይሰጣል አለ አይ አስራት ሁሌ ቁጭ ከምትሰጠኝ እሁድ ማሽነሪዎች አሉ እሁድ ማሽነሪ የሚሰራውን የነዳጅና የሰራተኛ ክፈልና ተርፍም ስጠኝ አልኩት በቃ እንደውም ይሻለኛል አለ ማለት አንድ ጥሩ አባት አሉ እሳቸው ናቸው ከዛ እሁድ ለካስ የተሰራው ወደ $40,000 ተሰርቷል እሁድ እሺ ተሰርቷል ማለት እሁድ አይሰራም ነበር ሰራ በዛለ ወደ $40,000 ተሰራ ማለት እንትን ነው ኮንስትራክሽን ሮድ ኮንስትራክሽን እንግዲህ ያቺን 40,000 ለወስድ ነው ሰራተኛ አንተ ብሎ ማለት ኧረ አይሆንም በቃ ከሰረከው ነው የምትሰጠኝ ካልሰረከው ከአስራቱ ላይ ማለት ነው ስለዚህ ብዙ ሰው የሚሰጠው the right money to the right place አይደለም that's why call cheating አሁን ገዳም ላይ የምታስቀምጠው ነገር የትም አይሄድም ሌላ ጋር ግን እጅ ይገባበታል ስለዚህ ትክክለኛው ገንዘብ ትክክለኛው ሰው አስራቱን በትክክል ቢያወጣ ተከዚህ ድዝንት ቤክ አትለምድም ቤተክርስቲያን ለምንድን ነው ግን እግዚአብሔር 10% ስጡኝ ያለው ለምንድን ነው ባንሰጠውስ አሁን እኮ እሱ አልቀጠለም አሁን መንግስት ያቀጥሏል አይደል የበክራይ ቀጥሎባል እንጂ ጦራታ ቀጥሎባል እግዚአብሔር ግን ያኔ ለሙሴ የተናገረው 10% ነው አሁንም 10% አልጨመረም አንተ ግን ከእቺንም ለመስጠት እንትን እያለ ነው አንድ ነገር ልንገርህ እሺ ማነው የክርስቲና ስም ሰይፈ ገብርኤል አንተ አሁን የነፍስ አካውንት አለ የሥጋ አካውንት አለ ይላችሁ ቪዲዮ እንግዲህ ያስተንዱ አንተን ቁም ነገር አስጨምጣሉ ሐሳብና አስተያየት ያለውታሉ ቢያሰብኳችሁ ቪዲዮች እንዲላችሁ መጥቼ ነበር የቻናላችን አዲስ ከነበራችሁ እንደው ጊዜውም ቻናላችንን ሰብስክራይብ እንዲሁ ደግሞ መላካችሁ እንደው ቪዲዮች ላይክ ማድረጋችሁን ቀጥሉበት ስላዳመጣችሁን አመሰግናለሁ ቴንክ ዩ